ኦርቶዶክስ የወጣው ኦርቶዶክስ ቤተክርስቲያን የወጣው ለምንድን ነው? ክብሩ ግን የኦርቶዶክስ ቤተክርስቲያን አማኝ ነበርኩ ስላልክ የሚጠቅመን ትልቁ ሐሳብ ትምህርቱ ስለሆነ ከኦርቶዶክስ ቤተክርስቲያን እንደው የትኛው ትምህርት ከመጽሐፍ ቅዱስ ውጪ ሆኖብህ፣ የትኛው ትምህርት መጽሐፍ ቅዱስ ሳይሆን ቀርቶብህ፣ የትኛውንስ ያክል ኦርቶዶክስ ቤተክርስቲያን ትምህርቷን ተረድተህ ነው ከኦርቶዶክስ ቤተክርስቲያን የወጣው? ኢየሱስንም መስበክ እንችላለን። አይቻልም። የለም እንደዛ የሚባል የጌታ ቃል ላይ የሆነ ነገር አትስራ፣ መልክ አትስራ። ልክ የሆነ ሰዓት ላይ አልበማችሁ አልሸጥ ሲላችሁ ኦርቶዶክሳዊነት ወደ ጴንጤነት ሄዳላችሁ። ለምን ፓስተር ትሆናላችሁ? ከዛ ወዲያው ቸርች ትከፍታላችሁ። እዚህ ጋር በአልበም በዘፈን አልበም አልሆነ ያለህን ብራዘር እዛ ሄደ በቸርችና በፓስተርነት ታገኘዋለህ። መላውን ማለት ነው። አንተ ወስደ ከሌላ ነገር ጋር አምጥተህ መቀላቀል ነው የምትፈልገው። 10 ጊዜ ዲቤት ማድረግ ፈራችሁ። አንድ አይነት ናቸው። አንድ አይነት ነን ባልንበት አንድ አይነት ነን። እሱም መሞገት ትፈልጋለህ። አምስቱ ሶላዎች ዲፋይን የተደረጉበትን እናውጣና በዛ ጉዳይ ላይ ልዩነት እንዳለንና እንደሌለንና ፍሬም አሁን ኮንፎርም ልናደርግ እንችላለን። የኛን እኮ ነገር እኮ ማለት ነው ፓስተር አንድ ነገር እንደው ይፋረድን የሆነ ነገር እንደው ሰው የሆነ ነገር ይበለ ምናምን ሳይሆን በቀላል እኮ እኔና እናንተ እኮ መቅረፍ እንችላለን ነገሩ። አንተ ስትገባ ምንድነው እያነሳን የነበረው? አምስቱ ሶላዎችን በተመለከተ የወንጌላውያን አማኞች አስተምሮቶቻችን አንድ አይነት ናቸው ማለት። አሁን እኔ ያስቀመጥኩት ነገር አለ። ያስቀመጥኩት ነገር ምን የሚል ነው? እኔ ስመጣ እዚህ ላይ የሰማኋችሁ አንድ ነገር አለ። እምነት ብቻ ላይ ተመሳሳይ ነው። እምነት ብቻ ስንል እኛ ሉተራኖችም፣ እምነት ብቻ ሲሉ ፔንቴኮስታሎችም ተመሳሳይ ነው የሚል ነገርን አስቀምጣችኋል። እኔ ደግሞ አረ የለም ብያለሁ። እና ተመሳሳይ ነን ለምትሉት ነገር ማስረጃ አላችሁ? አዎ ማስረጃ አለን የምትሉ ከሆነ እኔም ደግሞ በበኩሌ ተመሳሳይ እንዳልሆናችሁ እንደ ማስረጃ አለኝ እና የሁለታችንን ማስረጃዎች ይፈተሹ። እስቲ የሁለታችንን ማስረጃዎች ይፈተሹ እያልኩኝ ነው። ስለዚህ አሁን እዚህ ጉዳይ ላይ ማውራት ትችላላችሁ ወይ? ዲቤት ማድረግ ትችላላችሁ ወይ? አሁን ጎግል ሁሉም እጁ ላይ ባለው ስማርት ስልክ እኮ ጎግል ቢያደርግ የሚመጡለት ጠቅላላ አርቲክሎች ተመሳሳይ ነው የሚያመጡለት። አምስቱ ሶላዎችን የሚያብራሩበት መንገድ ማለት ነው። አንተ ምን ማድረግ ትፈልጋለህ? ጸጋ ብቻ ሚል ከዛ ተወስድና ጸጋ ሚለውን ሉተር ስለ ጸጋ ምን አስተምሯል ትልና አምጥተህ አምስቱ ሶላዎች ላይ ልትሰፋው ትፈልጋለህ? ኖ ያ በራሱ አውድ ነው የሚታየው። አይ አደበላልቀን አሸፋፍረን እናልፋለን እያላችሁ ከሆነ ግን እናንተ ስብከታችሁ ትቀጥላላችሁ። ግን ከዚህ ምን መረዳት እንችላለን? ሉተራኖችና ጴንጤዎች አንድ ነን ብለው በክርስቲያኖች ፊት ግን መቆም አይችሉም ብዬ ግን እንደደመድም ታደርጉኛላችሁ። እዚህ አላወራም ካላችሁ ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ተዘፍኑ እና በየክለቡ በየምኑ በየመድረኩ በየሲዲው በየካሴቱ ህዝቡን ታሳብዱና ዘፍናችሁ ልክ የሆነ ሰዓት ላይ አልበማችሁ አልሸጥ ሲላችሁ ከኦርቶዶክሳዊነት ወደ ጴንጤነት ሄዳላችሁ። ለምን ፓስተር ትሆናላችሁ? ከዛ ወዲያው ቸርች ትከፍታላችሁ። እዚህ ጋር በአልበም በዘፈን አልበም አልሆነ ያለህን ብራዘር እዛ ሄደ በቸርችና በፓስተርነት ታገኘዋለህ። መላውን ማለት ነው። ኦኬ ልክ ቤተክርስቲያን ዝፈን አንተ ዘፋኝ መሆን አለብህ ብላ ዘፋኝ ያደረገችክ ይመስል ከዛ ሳምንት ሳይሞላ የሆነ ፖድካስት ላይ ወይ ደግሞ የሆነ ኢንተርቪው ላይ ተቀርብና የድሮ ጨለማ ቤት ውስጥ ነበርኩና እዛ ጨለማ ቤት ስታስጨፍር ቆይተህ ማለት ነው። ሃይማኖት እኮ ሲበርድ የምትለብሰው ጋቢ ሲሞቀ አውልቀ የምትወረውረው አይደለም። አረ ብራዘር ምንድነው? ምን እየሆናችሁ ለማን እንደሆነ ገብቷችኋል? ወንጌል እኮ በፍቅር ይሰበካል በምናምን እና እንደዛ ማህበራዊ ህይወታችንም ሳይነካ ኢየሱስንም መስበክ እንችላለን። አይቻልም። የለም እንደዛ የሚባል የጌታ ቃል ላይ የሆነ ነገር አትስራ፣ መልክ አትስራ። የአንዳንድ ሰዎች ስብከት ግን ከስብከትነት ይልቅ ወደ ሄት ስፒችነት ያመዝናል። አሁን ክርስቶስ ፍቅር ነው፣ ወንጌል በፍቅር አይሰበክም። በቃ እንዴት እንደዚህ ቃል በቃል እኮ ወንጌል በፍቅር አይሰበክም እንዴት ትላል? ታዲያ በምን በጥላቻ ነው እንደሚሰበከው?
ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በፍቅር ኑሩ ብሎ ጳውሎስ በሮሜ መልእክቱ ተናግሯል አይደለም? ከሰው ሁሉ ጋር ጎረቤትህ ያንተን ፍቅር ካላየ እንዴት ክርስቶስን መከተል ይችላል? ክርስቶስ በመስቀል ላይ የከፈለውን ዋጋ በፍቅር ካልሆነ በምን መነገር ይችላል? በምን መሰበክ ይችላል? መቼም በጥላቻ አይሰበክም። ስለዚህ የሚረግሟችሁን ሰዎች መርቁ የሚል ወንጌል ይዘ በቃ እዛ ጋር ይሄ ለማህበራዊ ህይወት ለማመቻቸት መልክ ለመስራት አገላለጽ ራሱ ጥለህ ሂድ። በቃ እዛ ጋር ከላይ ላይ አራግፋቸው ምናምን ማለት። ታዲያ መጽሐፉ የያዝከው የምታነበው ሰዎችን ለመለያየት ከሆነ የክርስቶስን አውቀዋለሁ ባይነት ምን ያደርግልሃል? እንዲህ ብላችሁ አይታችሁት ጭው ብሎ እንዲህ ሲፈጠፈጥ አይታችሁ ታውቃላችሁ? ገብቷችኋል? ሰላም ከኤፍሬም ባለ ጊዜ አንተ ዝም ብላ አንተ ሜዳ ቆርጬ እናንተ ላይ ብቻ ኳስ ልጠልዝ እያልክ ነው። እንደዛ አይደለም። ቤት የለም አንወያይም። እንደዛ እንዴ ብቻ ይሁን አልክ። ወደ እምነት ብቻ ሄደን ደግሞ ምን እንደማነሳብህ ገና ትንሽ ነገር ጣል ሳደርግ ደግሞ አይ ቆይ ወደ ጸጋ ብቻ እንሂድ ትላለህ። አታመላልሰኝ፣ ይደክመኛል። እምነት ብቻ ላይ አውራ። እምነት ብቻ ላይ ታወራና አታወራም እኮ ክሪቲክስ እናቀርባለን። እምነት ብቻ ላይ ታወራና አታወራም። እምነት ብቻ ላይ ይኸውልህ በሉትራን ኧረ ሰማኛ እንዴ በሉትራንና በፔንቴኮስታል መካከል እምነት ብቻ አይሰማም እንዴ? እኮ ሰማኛ እንዴ ሰማኝና ከዛ በኋላ የሚያስማማን ከሆነ እንቀጥላለን፣ የማያስማማን ከሆነ ይቀራል። ግድ እኮ አይደለም እዚህ ጋር ይመጫጫው። ኧረ ሰማኝ። ምን ሳትሰማኝ ምንድን ነው የምታወራው? ማለት ሳትሰማኝ ላውራ ትላለህ። ምን ልታወራ ነው? አንዴ ሰማኛ። 20 ሰከንድ እኮ ነው የማወራው እኔ እንዴ 20 ሰከንድ። አኪ አውራና ከዛ አኪ ቀጥል አውራ። እቺ 20 ሰከንዷ ምን መሰለች? ኤፍሬም በደንብ አድርገህ ስማኝና ኤፍሬም ደብሌስ ስገባ እያወራችሁ ያላችሁት እምነት ብቻ የሚለው በጴንጤኮስታሉም ሆነ በሉትራኑ ዘንድ ሙሉ በሙሉ ተመሳሳይ ነው የሚመስል ነገር ክሌም አድርጋችኋል። እኔ ደግሞ ውሸት ነው ብያለሁ። አሁን በሉትራኑና በጴንጤው ዘንድ እምነት ብቻ ሲባል ጴንጤውም እምነት ብቻ ሲል ሌላ ነው፣ ሉትራኑ እምነት ብቻ ሲል ሌላ ነው። እዚህ ጉዳይ ላይ ድቤት ማድረግ ትችላለህ አትችልም? አንዴ ንገረኝ። ደግሞ ላውራ እንዲ መጀመሪያ እዚህ እችላለሁ ወይም አልችልም የሚለው ነገርና ከዛ በኋላ እኮ የጠየኩትን ይመልስልኝና ወደ ማብራሪያ ይግባ። በንግግር ቅድማ ይሰጠው ብለን ዝም አልን አይደል? አንተ ሰማንህ። እሱን ስማውና ካልሆነ ተቃውመዋለህ ሲጨርስ። እሺ ያው ጠይቃል፣ ችግር የለም። ጥያቄው አሁን እምነት ብቻ ላይ እንደዚህ ብላችኋል፣ ውሸት ነው ብያለሁ። ሰው እኛ ክሌም እናስቀምጣለን፣ የእናንተ የነገረ ድነት ትምህርት ውሸት ነው ስህተት ነው ብለን ማለት ነው። እዚህ ይህንን ክሪቲክስ ይዘን ነው እናንተ የሚያስከው ክሪቲክስ አለ፣ ሁለቱን አጋጅተን እንወያይ ነው በቃ። ክሌማችን ይሄ ነው፣ ምንም እንትን የለውም። አንደርስታንድ ካረከው ማለት መኩ አንዴ ፕሊዝ ቆይ እናጠራዋለን፣ በክሌማችን እናጠራዋለን። ብዙ ምንትን አትበለሽ መኩ ተዋቸው እና ኤፍሬም አሁን ምን ነበር የጠየቁ ቅድም ንገረኛ። አየህ ለዚህ ነው መጀመሪያ መለስ የተባልከው መሀል ላይ የገባሁበት ስለማትመልሱ ነው። ምንድን ነበር የጠየቁ? እስኪ ጥያቄን ማሳማው እኮ አይደል? ምንድን ነው የጠየቁ ብላችኋል? እሱን በቃ ውሸት ነው ብያለሁ አልክ። ክሌም አስቀመጥ። ውሸት ነው ብያለሁ ብዬ አይደለም የሚያስቀመጡት። ጥያቄ ነገር ምንድን ነው የጠየቁ? ክሌም እናስቀምጥና ሁለታችንም ክሪቲክስ ጥያቄን ምንድን ነው ጥያቄ ምንድን ነው ያልኩ? ኤፍሬም ነገርከኝ እኮ አስቀመጥክ አይደል? እምነት ብቻ ላይ አንድ ናቸው አይደላችሁም ቢል ነው በቃ ለኬ ነው ክሪቲክስ አይደለም ናችሁ አይደላችሁም ብቻ አይደለም። ከዛ ቀጠል አድርጌ ምን አልኩኝ? አይ አንድ ነን የምትሉ ከሆነ እኔ ደግሞ አይደላችሁም ብዬ እዚህ ጉዳይ ላይ ዲቤት ማድረግ እንችላለን አንችልም የሚል ጥያቄ ነው ያቀረብኩት። አሁን እዚህ ጥያቄ ቀጥታ መልስ ትችላላችሁ አልኩ እኮ። ይህንን ርዕስ እኮ መያዝ ይችላለን፣ ግን ክሪቲክስ ይዘን ነው የምትችል የመቻል ያለመቻል ጉዳይ ነው። አሁን ዲስከሽን ቴብሉን እያጠራ ነው። ለምሳሌ እንደዚህ እናድርግ። ባጭሩ ልመልስልህ። ኧረ እባክህ ኤፍሬም ባለ ጊዜ አንተ ዝም ብለህ አንተ ሜዳ ቆርጬ እናንተ ላይ ብቻ ኳስ ልጠልዝ እያልክ ነው። እንደዛ አይደለም። ቤት የለም አንወያይም። እንደዛ ኤፍሬም ባለ ጊዜ ቤተ እምነት ደብቁልኝና የኔን ቤተ እምነት ደብቁልኝ። ከዛስ እናንተ መሀል ያለ ልዩነት ካለ ልፈልግ ባካችሁ። የኔን ግን እንዳታነሱ ደብቁኝ። እሺ እንደዛ ይባላል እንዴ? እምነትን ተከላከልኛ። ቤት እንደዛ አይደለም። አስቀምጠና ክሪቲክስ አስቀምጠና እኔም ማስቀምጬ ሁለታችሁም ራሱ እንደተሰማማችሁ አይደላችሁ፣ እኩል ታወራላችሁ። ባንዴ ይፋ ክሪቲክስ አንተ ኦርቶዶክስ ላይ የምታቀርበውን አቅርብና ከዛ እንደዚህ ይሻላል። ኧረ እባክህ ተረጋጋ። ጌታ ኢየሱስ አይታችኋል። አሁን የተነሳ ነገር ምንድን ነው? እሺ ስለዛ ተረጋግቶ ማውራት ማለት በነገራችን ላይ ድምፅን ዝቅ ማድረግ ማለት ሳይሆን ሰዎችን ለሚሰሩ እያዳመጡ ማውራት ነው። አንዴ ቆይ ፓስተር ወይ ግባና አንደርስታንድ ካረከው ሆስቱ
ያው ፓስተር አለ እሱ እንትን ቢል ጥሩ ነው መሰለኝ ጭቅጭቅ እንዳውም ማለት ነው። ስለዚህ አሁን እኔ የኛን እኮ ነገር እኮ ማለት ነው ፓስተር አንድ ነገር እንደው ይፋረድን የሆነ ነገር እንደው ሰው የሆነ ነገር ይበለ ምናምን ሳይሆን በቀላል እኮ እኔና እናንተ እኮ መቅረፍ እንችላለን ነገሩን። አሁን እኔ ያስቀመጥኩት ነገር አለ። ያስቀመጥኩት ነገር ምን የሚል ነው? እኔ ስመጣ እዚህ ላይ የሰማኋችሁ አንድ ነገር አለ። እምነት ብቻ ላይ ተመሳሳይ ነገር። እምነት ብቻ ስንል እኛ ሉተራኖችም እምነት ብቻ ሲሉ ፔንቴኮስታሎችም ተመሳሳይ ነን የሚል ነገርን አስቀምጣችኋል። እኔ ደግሞ አረ የለም ብያለሁ። እና ተመሳሳይ ነን ለምትሉት ነገር ማስረጃ አላችሁ ወይ? አዎ ማስረጃ አለን የምትሉ ከሆነ እኔም ደግሞ በበኩሌ ተመሳሳይ እንዳልሆናችሁ እንደ ማስረጃ አለኝ እና የሁለታችንን ማስረጃዎች ይፈተሹ። እስቲ የሁለታችንን ማስረጃዎች ይፈተሹ እያልኩኝ ነው። ስለዚህ አሁን እዚህ ጉዳይ ላይ ማውራት ትችላላችሁ ወይ? ዲቤት ማድረግ ትችላላችሁ ወይ? እዚህ ጉዳይ ላይ አንዴ ልጨርሳ። እሱ እንዳነሳለኩ ነው። እናንተ ደግሞ ነገር ነው የተነሳው። አይ አንወያይም በዚህ ርዕስ እንዲህ ብቻ ብለንማ እንደዚህ ርዕስ ይሄ አንድ ነው ትምህርታችን አይደለም በሚለው ነው አንገባ የምትሉ ከሆነ ምንድነው ክሪቲሳይዝ የምናደርገው የለም ብላችኋል። እኔ ማነሳው ክሌም ላይ ክሪቲሳይዝ ትችላላችሁ። ፕሬቴክስት ነገር ማስቀመጥ ትችላላችሁ፣ ማቅረብ ትችላላችሁ። ምን ብዬ የምመጣው ጉዳይ ላይ አንድ አይደሉም ብዬ የማውጀው አዋጅ ላይ አሁን ማቀርባቸው የሚገልጣቸው ጉዳዮች ላይ እነሱም ክሪቲሳይዝ ማድረግ ትችላላችሁ። ስለዚህ አሁን አንድ ነገር አስቀምጫለሁ እንዳትረሱ። እዚህ ጉዳይ ላይ አንድ ነን ምናምን በሚለው ይሄ እምነት ብቻ የሚለው በሉተራን እና በዛ ደረጃ ማስረጃ ካላችሁ ነገራችን ላይ እሺ እና ላሳየ ነው የምትሉ በዚህ በጣም በቀላሉ ልክ እኔ አሁን አንድ አይደላችሁ ኑ እንደምላችሁ እናንተ ልክ ተዘቱኝ ነበር። ግን የኦርቶዶክሱ መነካት አለበት አላችሁ። ጥሩ ነው። አሁን የኦርቶዶክሱም ደግሞ የኦርቶዶክሱንም እዚህ ሚዲያ ላይ እንደው የተወሰነ ብናንሸራሸረው የድህነት ጉዳይ እምነት የሚለውን እንዴት ነው እኛ ክርስቲያኖችስ የምንመለከተው ምናምን የሚለውን በክርስቲያኑ በኩል ያለውንም ማየት ብትፈልጉ ይሄ ምንም ችግር የለም። ይህንን መጠየቃችሁ። ስለዛ ምን እናደርጋለን? ይህ የተደበላለቀ ሁለት ርዕስ መሆን ስለሌለበት ይሄ የመጀመሪያው ርዕስ እንወያይበትና እዚችው ልክ እንደጨረስን ማለት ነው እዚሁ ደግሞ እንቀጠለ ምን እናደርጋለን? ድህነት በኦርቶዶክስ ወይ ደግሞ እምነትን ምንድነው አሁን ያነሳነው የምናነሳው እምነት ብቻ ከሆነ እምነት ብቻን ከኦርቶዶክስ አንጻር ደግሞ እንሄድበታለን በራሴው ሜዳ ብቻ ማለት ነው። አሁን ይሄ ርዕሱን ድብቅብቅ እንዳይል ማለት ነው ግልጥ ብሎ እንድንወያይበት ነገሮች ሁሉ ፍንትው ብሎ እንዲወጡ እዛ ርዕስ ላይ መወያየት የምትችሉ ከሆነ ቴንኪው። አደበላልቀን አሸፋፍነን እናልፋለን እያላችሁ ከሆነ ግን እናንተ ስብከታችሁ ትቀጥላላችሁ። ዲቤት ማድረግ የሚችል ሰው ሲመጣ ደግሞ መተን እንወያያለን ማለት ነው። እዚህ ጉዳይ ላይ ግን ከዚህ ምን መረዳት እንችላለን? ሉተራኖችና ጴንጤዎች አንድ ነን ብለው በክርስቲያኖች ፊት ግን መቆም አይችሉም ብዬ ግን እንደመድም ታደርጉኛላችሁ። እዚህ አላወራም ካላችሁ አንተ ስትገባ ምንድን ነው እያነሳን የነበረው? አምስቱ ሶላዎችን በተመለከተ የወንጌላውያን አማኞች አስተምህሮቶቻችን አንድ አይነት ናቸው አለን። ኦኬ፣ አምስቱ ሶላዎችን በተመለከተ አምስቱ ሶላዎች ዲፋይን ሲደረጉ ዲፋይን የሚደረጉበት ስቴትመንት አለ። ስቴትመንቱም አንድ ነው፣ ወጥ ነው። ጥቅሶች እንኳን መቀየር አይቻልም። እነሱም በተመለከተ አንድ አይነት ነን አለን። አሁን ጎግል ሁሉም እጁ ላይ ባለው ስማርት ስልክ እኮ ጎግል ቢያደርግ የሚመጡለት ጠቅላላ አርቲክሎች ተመሳሳይ ነው የሚያመጡለት፣ አምስቱ ሶላዎችን የሚያብራሩበት መንገድ ማለት ነው። አንተ ምን ማድረግ ትፈልጋለህ? ጸጋ ብቻ ሚል ከዛ ተወስድና ጸጋ ሚለውን ሉተር ስለ ጸጋ ምን አስተምሯል ትልና አምጥተህ አምስቱ ሶላዎች ላይ ልትሰፋው ትፈልጋለህ። ኖ ያ በራሱ አውድ ነው የሚታየው። ኦኬ፣ ሉተር ስለ ጸጋ ያስተማረበት አምስቱ ሶላዎች ላይ ያለው ጸጋ ግን ራሱ ዲፋይን ተደርጓል። ጸጋ ብቻ ማለት ምን ማለት እንደሆነ በሱ አንድ ነን። ኦፍ ኮርስ አንድ ነን። ዴፊኒሽኑ አንድ አይነት ነው፣ ተመሳሳይ ነው። ጥቅሶቹ ራሱ እናሳይሱን አለን። አንተ ወስደ ከሌላ ነገር ጋር አምጥተህ መቀላቀል ነው የምትፈልገው። 10 ጊዜ ዲቤት ማድረግ ፈራችሁ። አንድ አይነት ናቸው። አንድ አይነት ነን ባልንበት አንድ አይነት ነን። እሱም መሞገት ትፈልጋለህ? አምስቱ ሶላዎች ዲፋይን የተደረጉበትን እናውጣና በዛ ጉዳይ ላይ ልዩነት እንዳለንና እንደሌለንና ፍሬም አሁን ኮንፎርም ልናደርግ እንችላለን። ግን ጸጋ ብቻ የሚለውን ያስተማረበት እንትን አለ ብለህ ሄደህ እዛ አምጥተህ እዚህ መጥተህ ልትሰፋው አትችልም። ጸጋዎች ብቻ የተበራራበት ማለት ነው። አሁን አንተ ዲቤት የምትጠራን ያለ ነው። ዲቤት እንግባ። በምን የኔም ቤተ እምነት ልደብቅና ኦኬ እናንተ ቤተ እምነት ላይ ያሉ ልዩነቶችን እስቲ እንፈትሻቸው። እንደዚህ አይነት ዲቤት አለ እንዴ ዓለም ላይ እንዴ? ኦኬ አንተ በጣም ትክክል አይደለም አመጣጥ ማለት ነው። እኔ ሪስፔክት አደርጋለሁ፣ ሁላችንም ሪስፔክት እናደርጋለን። እንትንህ የተማርክ ሰውነ ታነባለህ ምናምን። አሁን ከዚህ የተሻለ ነገር ከአንተ ኤክስፔክት እናደርጋለን። ኦርቶዶክስ ቤተክርስቲያን የወጣው ለምንድን ነው? ክብሩ ግን የኦርቶዶክስ ቤተክርስቲያን አማኝ ነበርኩ ስላልክ የሚጠቅመን ትልቁ ሀሳብ ትምህርቱ ስለሆነ ከኦርቶዶክስ ቤተክርስቲያን እንደው የትኛው ትምህርት ከመጽሐፍ ቅዱስ ውጭ ሆኖብህ፣ የትኛው ትምህርት መጽሐፍ ቅዱስ ሳይሆን ቀርቶብህ፣ የትኛውንስ ያክል ኦርቶዶክስ ቤተክርስቲያን ትምህርቷን ተረድተህ ነው ከኦርቶዶክስ ቤተክርስቲያን የወጣው? ወንድማችን እስኪ ፕሊስ እሱ ነገር ግልጽ አድርግልን። ከዚህ ቀደም ይቅርታ አገልጋይ ነበርክ? ክብሩ እንደው ከማብራራት በፊት አገልጋይ ነበርክ? ኦርቶዶክስ ቤተክርስቲያን ውስጥ ምዕመን ነበርኩ፣ አገልጋይ አልነበርኩም።
እኔ ከኦርቶዶክስ የወጣሁት መጽሐፍ ቅዱሳችን ወንጌል በዓለም ሁሉ ስበኩ ወንጌል እኔ በዚህ በጨለማ መነገራችሁ በሰገነት ተናገሩ ብሎ ሳለ ኢየሱስ ኦርቶዶክስ ግን ያንን አትፈቅድም ለምን ብዬ ስጠይቅ እኛ በበዓላት ጥምቀት ሲሆን ወንጌል እንመሰክራለን መስቀል ሲሆን ወንጌል እንመሰክራለን አሉኝ ይሄ ወንጌል አይደለም ሐዋርያት በበዓል ቀን አይደለም ወንጌል ሲመሰክሩ የነበሩ ግዴታ በአመት አንድ የበዓል ጠብቀው አይደለም ሐዋርያት ሲመሰክሩ የነበሩት ወንጌል የሚመሰከረው የሚድኑ ነፍሳት ሲኖሩና ያልሰሙ ነፍሳት ሲኖሩ ወይም በሆነ አጋጣሚ በመንፈስ ቅዱስ ምሪት ተመርተው ነበር በየአደባባዩ በየቦታው ዓለም ሁሉ እየዞሩ ሐዋርያት የሚሰብኩ ብዬ ስጠይቅ ኦርቶዶክሳውያን ምን አሉ እኛ ኦርቶዶክስ ወንጌል የምንከለክለው በበዓል ብቻ ስለሚሰበክ ነው በጥምቀት ብቻ ስለምንሰብክ ነው ለምሳሌ ያኔ ምን ብዬ ነበር ጴንጤዎች ለምንድን ነው የምንመታቸው እኔ ጴንጤዎች መታ ስለነበረ ለምንድን ነው የምንደበድባቸው ወንጌል ሲመሰክሩ ለምንድን ነው የምንጠላቸው ብዬ ስጠይቅ የጥምቀት በዓል ብቻ ነው የሚቻለው ወንጌል መስበክ በአደባባይ የመስቀል በዓል ብቻ ነው እንጂ ኦርቶዶክስ አሁን እንዳልከው አንተ ማለት ነው በነፍሳት ለማዳን ዓላማ አድርጋ አገልጋዮችን ልካ በየአደባባዩ ወንጌል መስበክ መመስከር አትፈቅድም ኦርቶዶክስ ስላሉኝ እኔ ደግሞ ይሄንን ተቃውሜ ሁለተኛ ደግሞ ዘጸአት 20 ላይ ከሰማይ በታች ሆነ ከሰማይ በላይ ወይም በባህር ውስጥ ያሉ የትኞቹም አሳም ሰው መላእክትም ከሰማይ በታች ከሰማይ በላይ ያሉ መላእክት ናቸው እንግዲያውስ የማናቸውም ምስል ሆነ የተቀረጸ ወይም በአምልኮ ደረጃ ወይም በማገልገል ደረጃ መጠቀም እንደማይቻል ይሄንን ጠይቄ ነበር ቄሶቹ አይ ሙሴ ማለት ነው ሙሴ ታወት ቀርጾ ነበር ስለዚህ ታወት ስለቀረጸ ኦሬዲ ተፈቅዷል ማለት ነው ስለዚህ እንሰግድላቸዋለን የትኛውም ስዕል አንተም ቀርጸህ ብታመጣ እንሰግድለታለን ብቻ ይመላክ ይሁን እንጂ ቢል መልስ ነው የመለሱልኝ እኔም ማተሚያ ቤት አድዋ ቤት ፀሐይ ቤት ህትመት የሚባል ሰራ ነበር ፀሐይ ማተሚያ ቤት ሰራ ስለነበር ያኔ እልህ ይዞኝ እኔ እዚህ ፕሪንት አድርጌ ባመጣም ትሰግዳላችሁ ስላቸው አዎ አሉኝ እንሰግዳለን የመላክ ይሁን እንጂ ፕሪንት አድርጋ አምጣ እንሰግዳለን አሉኝ ይሄ ቤተ እምነት ሳይሆን ተራ ነገር ነው መጽሐፍ ቅዱስ ወንጌል አልበራላቸውም ብዬ እኔ ወደ ወንጌል አማኞች ተቀላቀልኩልሃለሁ ክርስቶስ ኢየሱስ ብቻውን ይመለካል ከክርስቶስ ውጪ ሌላ የሚሰገድለት አምላክ ወይም መልአክ የለም ወይም ቅዱሳን የሉም እኛ ለፓስተር ተሰግዳላችሁ ትሉናላችሁ ለፓስተር አንሰግድም በፍጹም ከእግዚአብሔር ውጪ ምን ሰግድለት አንድ ኃይል የለም ያንን ነው እኔ የተረዳሁት ከኦርቶዶክስ የወጣሁበት ጌታ ይባርክ ጋይስ በደንብ አድርጋችሁ አድምጡ እሺ ክብሮም አሁን አንተ ስትናገር እስክትጨርስ ድረስ ማደም እኔም ስናገር እንድታደምጥ ነው እሺ እኔ አባት አንድ ምሳሌ ልንገርህ ክብሮም ለአንተ ጥሩ የሚሆን ምሳሌ ነው አንድ ጥበቃ ዩኒቨርሲቲ ውስጥ 30 ዓመት ሙሉ ተቀጥሮ ሊሰራ ይችላል ነገር ግን አይመረቅም 30 ዓመት ሙሉ ሰርቶ ከዩኒቨርሲቲው ተመርቆ ሊወጣ ይችላል 30 ጊዜ ግን ቆሞ ያስመርቃል አንድ ኦርቶዶክሳዊ አማኝ ነኝ የሚል ሰው እንደ ጥበቃ ከቤተክርስቲያኒቱ በር ላይ እስከ ቆመ ድረስ የቤተክርስቲያን ትምህርት ሊያውቅ አይችልም ክብሮም ልክ እንዳንተ ማለት ነው ኦኬ አሁን እየወነጀልኩ አይደለም እሺ ያበት በምክንያት የሆነ ነጥብ ላነሳለን ነው ምንድነው አሁን የነሳው ዘጸአት ላይ ያለውን ማስረጃ አድርገህ አብራራውና ለመጣ ሁለት ሐሳቦች አነሳው ሁለቱም ሐሳቦች ሰምቻለሁ ስለዚህ ፕሊስ አድምጠኝ እሺ ያባት ክብሮም በዛው እኔ ለምሰጥህ ስዕልም እንደምትሰግድ አብራራለሁ ትክክለኛ ናቸው ወይስ ሸጣላቸው ቄሶቹ ስለ ሁሉ ማወራልሃለሁ ግን አድምጠኝ አንተ ስትናገር የተናገርከው ሐሳብ ትክክል ሆኖ አይደለም ያደመጥኩ በጣም ቅጥፍጥፍ ያለ ውሸት ራሱ ተናግረህ አድምጫለሁ ይሄ ውሸት ነው ዝም በል ምን አላልኩም አድምጥ ግድ የለም ጆሮ የሚቆረቆር ነገር እንደምናገር አውቃለሁ ግን ግድ የለም አድምጠኝ አደግመዋለሁ አንድ ዩኒቨርሲቲ ውስጥ አንድ ጥበቃ 30 ዓመት ሙሉ ተቀጥሮ በፍጹም 30 ጊዜ አይመረቅም 30 ጊዜ አይደለም አንድ ጊዜ አይመረቅም 30 ጊዜ ግን ቆሞ ያስመርቃል ለምን እዛ ዩኒቨርሲቲ ውስጥ ተማሪ ስላልነበረ የኦርቶዶክስ ቤተክርስቲያን ውስጥ በነገራችን ላይ አንተ የመጀመሪያው አይደለም ልክ እንዳንተ የኦርቶዶክስ ቤተክርስቲያን አማኝ ነበር የሚሉ ቤተክርስቲያኒቱ ምን እንደምታስብ ለማያውቁ ኦኬ የቤተክርስቲያኒቱ መሰረት የራሱ የዶክትሪን ትምህርት ምን እንደሆነ ጠንቅቆ ያልተረዱ በጣም ብዙ ነፍሳት ልክ እንዳንተ ተራ በሆኑ ሪዝኖች ከቤተክርስቲያን ወጥተው ወደ ክደት ዓለም ወድቀዋል አንተ የመጀመሪያው አይደለም ክብሮም ወደ ያነሳው ትምህርት ሐሳብ
ስለ ስዕላት ነው። ስለ ስዕላት እመጣልሃለሁ። ከዛ በፊት ግን እኔ ኦርቶዶክስ እያለሁ ፕሮቴስታንቶችን ስለምመታ ይሲ የኔ ተወዳጆች ፕሊስ እንደዚህ አታድርጉ እሺ። ክብሩ ያንተ መጥቶ ሌላው ጊዜ እኔ ኦርቶዶክስ ነበርኩ ምናምን በሚል ሰበብ የኦርቶዶክስ ቤተክርስቲያን ለማጠርሽ እኔ ስናገር አድምጠኝ። ልክ አንተ ስትቀጥል ከዛ ሐሳብን ትቀጥላለህ። አሁን እኔ አንተ ስትናገር ይኸውልህ ይሄ ሐሳብ እየቆረቆረኝ አንተም ስትናገር እኔ እየቆረቆረኝ ያደመጥኩ። ስለዚህ እኔ ስናገር አድምጠኝ። እኔ አሁን አንተ ስትናገር ማለት ነው እስቲ ዝም በል ቆይ ልጨርስ አላልከኝ። እኔ ግን ስናገር ስለዚህ ጠልቃ እንደምትገባ አሁን ይኸው አምስተኛን ጊዜ ጠልቃ ገባ። አሁን እባክህን አድምጠኝ እሺ። ኦርቶዶክስ እያለው ሰው ደበድብ ስለነበር በዚህ አጋጣሚ ተደበድባቸው የነበሩ ሰዎች አንተን ከሰው መታሰር አለብን። ለምን ኦርቶዶክስ አይሆንክም ፕሮቴስታንትም ሆንክ ሰው መደብደብ ወንጀል ነው። ኦርቶዶክስ ቤተክርስቲያን ሰውን ደብድቡ ብላ አታስተምርም። ይሄ የግልህ ድክመት ነው። ልክ እንዳንተ ሌላው ይመጣና ኦርቶዶክስ እያለው አጨስ ስለነበር ይላል። ኦርቶዶክስ ቤተክርስቲያን አጨሱ ብላ አታስተምርም። ኦርቶዶክስ እያለው እቅም ስለነበር ይላል። ኦርቶዶክስ ቤተክርስቲያን ቃሙ ብላ አታስተምርም። ኦርቶዶክስ ቤተክርስቲያን አማኝ እያለው ዘሙት ስለነበር ይላል። ዘሙቱ ብላ አታስተምርም ቤተክርስቲያን። ቤተክርስቲያን የማታስተምረው ትምህርት ላይ እንደቆማችሁ እርግጠኛ ሆናችሁ በኦርቶዶክስ እያለው ብሎ ተራ ድራማ መፍጠሩ ትክክል አይደለም። ነገር ግን ስለ ስላት ስላነሳው ሐሳብ እናውራ። ኦኬ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ወይ ስንል ያነሳልን ሐሳብ እሱ ነው። ኦርቶዶክስ ቤተክርስቲያን ውስጥ እነዚህ ስዕላቶች መጽሐፍ ቅዱስ መሰረት የላቸውም እና ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ብለናል። ስለተሳለላቸው ብቻ ይሰገዳል ምናምን እንዲህ የሚባል አስተምሮ የለም። እንኳን ስዕላት ታቦት እንኳ ለምሳሌ በታቦት ላይ በደንብ አድርጋችሁ ወርምቱ የኔቶዶች አልፋና ኦሜጋ ኦኬ ኢየሱስ ክርስቶስ አልፋና ኦሜጋ የሚል ጽሑፍ አለበት። ሌላውን ሐሳብ ተውትና ታቦት ላይ በጽሑፍ ደረጃ ይሄ ይቃላል። ታቦት ላይ አልፋ እና ኦሜጋ ተብሎ የኢየሱስ ስም ስለተጻፈን ብቻ አይደለም የሚሰገደው። ቤተክርስቲያን ራሷን የቻለ ስርዓት አላት። እያንዳንዱ ንዋይ በቅባ ሜሮን ይከብራል። እያንዳንዱ ንዋያተ ቅድሳት በቤተክርስቲያን ውስጥ ያሉ ንዋያት በአጠቃላይ ንዋያተ ቅድሳት ተብሎ ይጠራሉ። ወደ አገልግሎት ከመገባቱ በፊት ንዋያተ ቅድሳት ተብሎ ለመጠራት መክበር አለባቸው። በቅባ ሜሮን የሚከብሩ አሉ፣ በጸሎት የሚከብሩ አሉ። ኦኬ በመባረክ ማለት ነው። ስለዚህ አንድ ሰው ዝም ብሎ ከመሬት ተነስቶ ዝም ብሎ አምጣው እኔ ሰግድለታለሁ ስላለም ትክክል የቤተክርስቲያን ትምህርት ነው ማለት አይደለም። የቤተክርስቲያን ትምህርትን ሰዎች እኮ እንዲህ ብለውኛል በሚል ንግግርና ትርክት አይደለም የሚመሰረተው። የቤተክርስቲያን ትምህርት በጽሁፍ ደረጃ ያለ ነው። መሞገት የምትፈልግ ከሆነ በጽሁፍ ደረጃ ያለ ትምህርቷን አምጥተህ ይሄው ቤተክርስቲያን እዚህ ላይ እንዲህ ትላለች ብለህ ማስረጃ ማሳየት ትችላለህ።